የራሃ ጁማ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أفضل المخلوقات والمرسلين نبينا محمد وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته كبراتنا كبران تملكاتችን እነሆ ራሃ ጁምዓ የጁምዓ ቀን ድምቀታችሁ ሰዓቱን ጠብቆ ለእናንተ መድረሱን ጀመረ አዎ ሰዓቱ የራሃ ጁምዓ ነው ዛሬም እንግዲህ የተለያዩ መሰናዶችን ይዘን ለእናንተ ቀርበናልኛ ደግሞ እዚህ ስቱዲዮ ሆነን እናንተን ያስተናገድን ቆይታ የምናደርግ ይሆናል አብራችሁን ለመቆየት ሚንበር ቲቪ ስለከፈታችሁ ከልብ እናመሰግናለን እንግዲህ ዛሬ የምንገኘው ሰሞኑን ስናወራለት የነበረው በጣም ደስ ብሎን ገና ገባ ብለን ሳንጨርስ ወጣ ልንለው የቀረብነው አዲሱን አመት የመጀመሪያ ወር የሙሐረም ወር መጨረሻ ላይ ነው የምንገኘው አላህ Subhanahu Wa Ta'ala ግዚያችንን በረካ እንዲያረግልን እንመኛለን ካንዱ እንደምጋይ ያወራ ቀን ውስጥ ያከናወንካቸው የፈጸምካቸው አቺቭ ያደረካቸው ነገሮች ማታ ላይ መሐሰባ ስትሰራ ከተንቀሳቀስክ የሚመስል 24 ሰዓት ሙሉ ይሮጥኩ ነው የሚመስል አቺቭ ያደረከው ወይም ያሳካው ነገር ግን አንድ ወይም ሁለት ነው እዚህ ቦታ ደርሼ ነበር ከዛ ስመለስ ትራንስፖርት ስላልነበረ ምናምን ብለ ከዛ 8 ሰዓት የሆነ ቦታ ደርበ ስመለስ መሸ ብለ ቤት ትገባለህ ይሄ ደግሞ የጊዜ በረካ ማጣት ነውና አላህ በረካውን ይመልስልን በተለይ ደግሞ ይሄ አላቅም አንድ ሰፋ ያሉ ከተሞች ላይ ሲሆን የትራንስፖርቱን ጉዳይ ምናምን ነው አለ እንዳልከው አላህ እንግዲህ የጊዜ በረካ ይስጠነው አንዳንድ ሰዎች ግን አሉ ታውቃለህ አይደል ማለት እንትን የሚሰሩትን ስራ ስትቆጥረው የሚመሯቸውን ፕሮጀክቶች ስታይ በየትኛው ሰዓት ነው የሚሰሩት ብለህ በጣም መሰከላችሁ ትላልቅ 3-4 ፕሮጀክት የሚመሩ ሰዎች ይኖራሉ አረ በጣም አሉ እንጂ ሱማ 20-30 ድርጅት የሚያስተዳድሩ ዛሬ አዲስ አበባ ናቸው ነገ ክፍለ ሀገር ናቸው በሚቀጥለው ከ3 ቀን በኋላ ከሀገር ውጭ ናቸው ከዛ ተመልሰው መተዋል ደግሞ እንዴ ትላንት ዛላየሁም እንዴ ምናምን ብለህ የምትጠራጠር አይነት ሰው ታገኛለህ ለማንኛውም አላህ በረካ ያድርግልን እንግዲህ እንደ ሀገራችን ደግሞ የትምህርት ወቅት ተጠናቆ አብዛኛውን ፈተናዎች ኦልሞስት በመጠናቀቅ ላይ ይገኛሉ የብሔራዊ ፈተናዎች በተለይ ቀደም ብለው የ6ኛ ክፍል የስና የ8ኛ ክፍል ፈተናዎች ተጠናቀዋል እንደውም ሚኒስትሪ መጥቷል ውጤቶችም መታየት ጀምረዋል አሁን ደግሞ የ12ኛ ክፍል ፈተና ተጀምሯል እንግዲህ ለተፈታኞች መልካም እድል እንመኛለን ውጤታማ ጊዜ እንደምታሳልፉ ተስፋ እናደርጋለን ያው ፈተና እንደሆነ ሁሉ ደግሞ ፈተና ሌላ ፈተና አለው የትምህርቱ ፈተና ሌላ ፈተና ሲጨመርበት ስሜት ይረብሻል ባለፈው ሳምንት ያስተዋልነው ነገር ልብ የሚሰብር ነገር ነው እህቶቻችን እንግዲህ በአገር ሰላም በተማሩበት ሁኔታ ፈተናን መፈተን እንዳይችሉ ተደርገው ብዙ ሲንከራተቱ ያስተዋልንበት ነገር ነበር ኋላ ላይ በተወሰኑ የጥገና ማስተካከያዎች እንዲፈተኑ ቢደረግም ግን የሰው ልጅ ህይወት ውስጥ ብዙ ከረበሸ በኋላ ማለት ነው አዎ ግን ያንድትን ተማሪ ህይወት ወርድ በማያረግ ለነሱ ምንም ትርጉም በሌለው ለዛች ተማሪ ግን ትርጉም ባለው ነገር ማበላሸት እንዴት እንደሚገራላቸው በጣም ይገርመኛል እኮ ትታገላለህ እኮ ማንንም ተማሪ እንትን መቅረት የለበትም ሁሉም መማር አለበት እንትን ትላለህ እኮ አሁን አንተ ልጅና አለማስተማር በህግ ያስቀጣል ታውቃለህ አይደል እውነት ነው ልጅና አላስተማረ ማህይ ማርጌ ነው ማኖረው ማለት አትችልም እንዲህ ብለ ለፍተህ ደም ተፍተህ ምናልባት በርካታ ቤተሰቦች ደግሞ መስዋዕትነት ከፍለው ልጆቻቸውን ለቁም ነገር አበቀው ሞደስት ሆነው ራሳቸውን ህይወታቸውን ህልውናቸውን ጠብቀው ስርዓት ይዘው አለባበሳቸው ማንንም ጋር ጉዳት ሳያደርስ የሴኩሪቲ ኢሹን በተመለከተ የሴኩሪቲ ኢሹ የራሱ የሆነ መፍትሄ ተበጅቶለት እያለ ይሄን እያየን መልሰን በአንዳንድ ልጆች ህይወት ላይ አሁን የብሔራዊ ፈተና ለመፈተን ዋጋው በጣም ብዙ ነው ብዙ የክፍል ፈተና እኮ ድጋሚ ተወስዳለህ የሆነ እንትን ታደርጋለህ ግን ብሔራዊ ፈተና እንዳትፈተን ማድረግ ከጀርባ የተሰረበት የተጠነሰሰበት ነገር ከሌለ በስተቀር በጣም ኢፍትሃዊ የሆነ አሰራር እንደሆነ ግልጽ ነው እንግዲህ በትግል ገብታችሁ ለተፈተናችሁ መልካም እድል እንመኛለን ይሄ ነገር ለምታደርጉ ሰዎች ባካችሁ አድቡ ታረሙ እንላለን በነገራችን ላይ 12ኛ ክፍል ብቻ ተፈታኞች ላይ ብቻ አይደለም የደረሰው ምናልባት የባለፈው ሳምንት ቅዳሜና እሁድ ላይ ምርቃቶች ነበሩ በዩኒቨርሲቲው ኦልሞስት በተመሳሳይ ቀናት ብዙ ነበሩና አንድ ቦታም እንዲሁ ገጥሟል አንድ ዩኒቨርሲቲ ላይ ተመሳሳይ ኬዝ የገጠማቸው አንደኛው ወደ ሰሜን ኢትዮጵያ ያለ ዩኒቨርሲቲ ነው እሱ የግቢው ከፍተኛ ውጤት ያመጣ ልጅ ነው ስሙ ግን መድረክ ላይ አልተጠራም
እና ያው ከሱ በታች ያለ ውጤት ያላቸው ልጆች ሁሉ ሜዳሊያ ሲሸለሙ ምናምን እሱ ቀረበት። ብቻ ወዲያውኑ ሶሻል ሚዲያ ላይ ምናምን ተጮኸ። ማታውኑ ሆቴል ላይ ፕሮግራም ተዘጋጅቶ ያው ፕሮቶኮል ተዘጋጅቶለት ሜዳሊያው ተሰጠው ማለት ነው። ዳብል ስታንዳርድ ልልህ ነው። ወደ አንድ እዚሁ ደግሞ ኦሮሚያ ውስጥ አንድ ዩኒቨርሲቲ ውስጥ ሙተናቂብ ልጅ ነች። እንደውም እዛ ላይ መረጃ ላይ እንዳየሁት ከሆነ ሙስሊም ያልነበረች ልጅ ናት። ከሆነ ጊዜ በኋላ የሰለመች ልጅ ናት እና በጣም ዲኖ ላይ ጠንካራ ነች። ሙተናቂብ ነች። ልክ እንደሱ አይነት ኬዝ ይገጥማትና ስሟን አልጠሯትም። ሃየር ስኮረር ነች። ከፍተኛ ውጤት ነው ያመጣችው። ተሸላሚ መሆን የምትችል ነች። ከሷ በታች ያሉት በአደባባይ ሲመሰገኑና ሲሸለሙ ፕራውድ ሲሆኑ ቤተሰቦቻቸው በኩራት እነሱን ሲቀበሉ፣ እሷ ግን ከነሱ የበለጠ ውጤት አምጥታ ከነመኸለቀው ከነመፈጠሯም ሪጀክት ተደርጋለች። ይሄ አሁን እኔ እሷን ብሆን ሜይ ቢ ጠንካራ ልትሆን ትችላለች፣ ልታቆም ትችላለች። እንዲህ አይነት ነገሮች ሊመጡ በህይወቷ ሊገጥማት እንደሚችሉ ልታቅ ትችላለች። ግን ሞራል እንዴት ነው ማለት የሆነ ሰው ሲበድልህ በግልጽ ሲበድልህ አደባባይ ላይ በስንት ሺህ ሰው በተሰበሰበበት ቦታ ሲበድልህ የሚሰማህን ስሜት አስበው። ሁለተኛ ደግሞ ይሄ የምትለፋለት ትምህርት ነው አይደለ? ትግሏ ላይብራሪ ማደር ይኖራል። ይሄን ጊዜ ለሱ ጊዜ የምሰጠው ነገር አለና ምን ብላ ነው ለሰዎች ስታስረዳ የምችለው? ሜይ ቢ እኮ ሰዎችም ጋብዛ ሊሆን ይችላል። ቀድሜ የምጠራ ሰው ነኝ ምናምን ብላ ሊሆን ይችላልና ይሄ አያዋጣም። አክቹዋሊ ይሄ ትግል ድሮም ጀምሮ የነበረ ነው። እኔ እንደው ትግሉ አሁንም ይቆማል ብዬ አላስብም። እንዲህ አይነት በደሎች ይኖራሉ፣ ስርዓቶች ይቀያየራሉ እንጂ ሙስሊምና ካለ ያደርጉ የሚችሉ ነገሮች ይኖራሉ። ግን ዛሬም ግን ማቆም የለብንም። ጥያቄ መጠየቅ አለብን። እንደየዘመኑ የሚመጡ ጥያቄዎች የጋራ ትግል ነው። ወደ አንድ አካል ብትጠቁሙ አይደለም። ሁሌም አንዳንዴ እንሰምና ያለን ሶሻል ሚዲያም ላይ ምናምን ነገር ይሄ የመጅሊሱ ጥፋት ነው ይላል። ይሄ እንትን ጥፋት ያ ብቻ አይደለም። እሺ መጅሊሱ የሆነ ነገር ቢታገል፣ በተቃራኒው ደግሞ አሁን ለምሳሌ ከኒቃብ ጋር ተያይዞ ኒቃብ የዋጅብ ነው፣ የሱና ነው፣ የፈርድ ነው፣ የግዴታ ነው፣ የመብት ነው፣ የምናምን ነው ጉዳይ ብቻ አይደለም። እንደዛ ካልክ የፊቅህ ጉዳይ ካነሳ ሁሉም የራሱ ራዕይ ሊኖረው ይችላል። ያ ጉዳይ አይደለም። ማንኛውም ሰው መደበኛውን ዩኒፎርም ለብሶ ነገር ግን ጉንፋን ይዞኛል ብሎ ፌስ ማስክ ቢሸፍን እንደማይከለከለው ፊቱ እኮ ተሸፍኗል። አውልቅ ሲባል አውልቆ ሊያሳይ የሚችልበት ሩም አለ። ለዛውም አስፈላጊ በሆነበት ሁሉ የህግ ጉዳይ እቺ እህት እኮ ነገ ከሀገር ልውጣ ብትል ኢሚግሬሽን ብትፈተሽ ምናምን እኮ ግዴታዋ ነው። ያን የማድረግ ግዴታ አለባት። እስልምናም ይፈቅዳል። እንኳን ለሱ አይደለም ለዲን እንኳን ጉዳዮች ሲኖሩ ለምሳሌ ተጅዊድ የምትቀራ እህት መኻሪጅ الحروፍ ለማስተካከል መምህሯ ፊደል አወጣጧን ለማየት ብሎ ፊትሽን ገለጪ ብላት የመክፈት ሸሪዓዊ ብይን እንደተሰጣት ይታወቃል። ያ ብቻ አይደለም። እኔ ግን መታሰብ ያለበት የመብት ጉዳይ ነው። ሰው እምነቱን ማራመድ አለበት። እምነቱ የሚያዘውን ነገር ማድረግ አለበት። እምነቴ ነው ብሎ እስካለ ድረስ ያን ነገር ማድረግ አለበት። ምን እስካልሆነ ድረስ ዩኒፎርም ይለበስ ተባለ። ዩኒፎርም ይለበስ ሲባል ዩኒፎርምን አልቀየረም። ያው ነው፣ ያው ከለር ነው፣ ያው ነው እንትን ነው። ስለዚህ ወንዱን ለምሳሌ ጸጉሩን እኩል ሲቆረጥ ሲመለጥ ወይም በሆነ ስታይል አስሮ ሲያደርገው ምናምን እንደማትከለክለው ሁሉ ወጣ ያለ ከባህል ከእንትን ያልሆነ ነገር ሲሆን የምትከለክለው ነገር እንዳለ ሁሉ ይሄም በዛው መሰረት ነው መታየት ያለበት። የመብት ጉዳይ ነው ከምንም ነገር በላይ። ከዛ ቀጥሎ ደግሞ ይመጣል የሰውየው የሃይማኖቱ የእምነቱ ጉዳይ ይመጣልና ለማንኛውም በረሃ ጁማዓችን ዛሬም ረሃ እንዳናደርግ እንደዚህ አይነት ሐሳቦች እየመጡ ያናጣቡን ነው። በያለንበት ለነዚህ እህቶች ለነዚህ ወንድሞች ትግል ላይ ያሉ ሰዎች ዱዓ ልናደርግላቸው ይገባል። እኛም ባለነው አጋጣሚ ደግሞ ለመብታችን ዘብ መቆምን መልመድ መቻል ይኖርብናል። የመንግስት ኃላፊዎች ሆናችሁ ወይም በኃላፊነት ቦታ ላይ ሆናችሁ ይሄንን ማስፈጸም የምትችሉና ኃላፊነት የሚሰማችሁ ሰዎች ካላችሁ እባካችሁ ምንም አይጎዳችሁም። በሰላም አሁን ያን ቀን ገብተው ተፈትነው ቢወጡ ምንም ግርግርም የለም፣ ሰው ምንም ቆሾም አይዝም ነበርና ይሄን ታሳቢ እንዲያደርጉ ለማስታወስ ነው ኢንሻአላህ። መልካም ነው። እናንተስ እንደው በየአካባቢያችሁ ላይ ነገር ሲገጥማችሁ ምን ጥረት ታደርጋላችሁ? ምን ሰበብ ታደርጋላችሁ? እናንተስ አካባቢ እንዲህ ነገሮች ይገጥማሉ የሚሉ ነገሮችን ሀሳብ ሰጡን፣ በጣም ደስ ይለናል። ያው ተገቢም ስለሆነ አንዳንዴ እንደው ትምህርት ቤቶች አካባቢ ዳይታ ከሆነ የተለየ ድሬሲንግ ኮድ ያላቸው ትምህርት ቤቶች ይኖራሉና ጸጉር ምሳሌ በአንድ ቁጥር እንዲቆረጡ ይታዛሉ። የሆኑ ልጆች አይታጣቅም ጸጉራቸውን አሳድገው ምናምን ይማራሉ። ሪዝን አለው። ምሳሌ ከጤና ጋር የተያዘ አስም ነክ ነገር ያለባቸው ተብሎ የሚታለፉ ነገሮች አሉና እንደው እንዲህ አይነት ነገሮች እናንተ ገጥሟቸው ከሆነ በተለይ ከአሁን ካነሳናቸው ጉዳዮች ላይ ምን አይነት ትግል ታደርጋላችሁ የሚለው ነገር ሀሳብ ስጡን። ያው ረሃ ጁሙዓ እንዳልከው
አንዳንዴ ያው ቦግድት ሊያደርጋል አላማውም ይሄ ይመስለኛል። ልክ ነው። አይ ማህበረሰቡን ማንቃት ማሳወቅ ግዴታ ነው። እስኪ እንግዲህ ሀሳቦችን እየተለዋወጥን በዙሪያችን ያሉ ሰዎችን እያነቃን መቀጠላችንን ያው ዛሬም ደግሞ ነው የሚሆነው። እንግዲህ ፕሮግራማችንን ቆይታ እያደረግን የምንገኘው ከራሃ ጁምዓ ጋር ነው። አልአኽ ፉአድ ዛሬ በእንግድነት ወደ አንድ ቦታ ሄዷል፣ አላገኘነውም። ስለዚህ ለሚቀጥለው ሳምንት ራሱን አዘጋጅቶ እንዲመጣ ሀሳብን ተሰጥቶታል ማለት ነው። ዛሬ እኔና አብድሬ ቆይታ እናደርጋለን ማለት ነው ኢንሻአላህ። ፕሮግራማችን ያበረቱልን ተቋማት አሉ፣ እነሱን ማመስገን ይኖርብናል። የጤናው አጋር የሆነው የጤና እክል ታጋጠመው ሁሌም ከናንተ ጋር ነን የሚለው ኢትዮ ጠቢብ ሆስፒታል ከኛ ጋር ይገኛል። እንግዲህ አንቱታን ባተረፉ ባለሙያ ስፔሻሊስቶች እንደዚሁም ዘመኑ ባፈራቸው የቴክኖሎጂ ውጤቶች በመታገዝ ጠቅላላ ሕክምናን በመስጠት ላይ ይገኛል። በልዩነት የሚያደርጋቸው ሕክምናዎች አሉ። ሁሉንም አይነት ሕክምና በራሱ ህንፃ ላይ ሰፈረ ሰላም በሚገኘው ማለት ነው እየሰጠ ይገኛል። ጎራ ብሎ በጤናችሁ ጉዳይ እንወያይ ይሏችኋል። የበለጠ መረጃ ማግኘት ከፈለጋችሁ ደግሞ 900 አጭር ቁጥርን ተጠቅማችሁ ደውላችሁ መረጃ ማግኘት ትችላላችሁ። ኢትዮ ጠቢብ ሆስፒታል አጋራችን ስለሆነ እጅግ አድርገን እናመሰግናለን። ከልብ እናመሰግናለን። ምናልባት ከራሃ ጁምዓ ፕሮግራም ጋር መስራት እንፈልጋለን የምትሉ ተቋማቶች፣ ፍላጎት ያላችሁ ተቋማቶች ወደ ሚንበር ቲቪ የማርኬቲንግ ክፍል መደወል ትችላላችሁ። እንግዲህ በተለያዩ የሶሻል ሚዲያ አማራጮች አንዳንዴ ስልክ ላይገኝ ይችላልና በተለያዩ አማራጮች ታናገሩን ትችላላችሁ። ትምህርት ቤት ተዘግቷል ሰሞኑን። ልጆች ቤት እንዴት ቻልከው? እንግዲህ ደስ ይላል። ለትንሽ ጊዜ እኮ አሪፍ ነው፣ ደስ ይላል። ትንሽ ተነፋፍቀህ ስለሆነ የምትገናኘው ሁሌም ጠዋት በጠዋት ሰርቪስ እንዳያመልጣቸው እያባረርክ ከሰዓት በኋላ ወይ አንተ አምሽተህ ገብተህ ከተኙ በኋላ ትገባለህ ወይ በጣም አጭር ሰዓት ነው የምትገናኘውና የመገናኘት እድል የለም። አሁን ነፃ ናቸው ሲባል ሰፋ ያለ ሰዓት የማግኘት እድል፣ እነሱም ከተለመደው ጊዜ ዘግየት ብሎ የመተኛት እድል ይኖራቸዋል። ጠዋትም ስትነሳ ሰፊ ሰዓት ይኖራቸዋል። ለትምህርት ሲጣደፉ አታገኛቸውም። በዛ የተነሳ የተወሰነ መገናኘት አለ። ይሄ ወረቱ እስኪያልቅ ድረስ ነው። ናፈኩ እስኪወጣ ግን ከትንሽ ጊዜ በኋላ በእርግጠኝነት እነሱም ይሰለቻቸዋል። ምክንያቱም እዛ ትምህርት ቤታቸው ሲሄዱ ጨዋታው፣ ጓደኞቻቸው፣ ትምህርቱ በብዙ ነገር ነው ቢዚ የሚሆኑት። እዚህ ግን አንድ ወይ ሁለት ነገር ነው። ከዛ ደግሞ ያው ስክሪን ትከለክላለህ፣ እንትን እንዳያረግ የሆነ ቦታ እንዳይሄዱ ታደርጋለህ። ከመጥፎ ጓደኛ ጋር እንዳይሄዱ። ክረምቱ ዝናቡ ራሱ ከቤት አያስወጣቸውም። ብዙ ነገር ደግሞ ተወደዋል። እንደምታውቀው መዝናኛ ቦታዎች ወስዳለሁ ምናምን ስትል ለመዝናኛ ቦታው አይደለም የምትወስደው። እዛ ቦታ ላይ ያሉት ኮተቶች ራሳቸው ሌላ ወጪ ናቸውና እየተከተሉ እሱ ነገር አታሳብ እየተከተሉ ደግሞ እንትን ያደርጉ ካልገዛም አውዝ ቢላ ለማንኛውም እና ልጆቹን ነው ቀጥታ አታርገች አስገዛት ለአንተ ተሰራጭ ነው እና ያንተ ነው እኮ አለኝ ይልሃል። እሱ ደግሞ ሰጠኝ እኮ ይልሃል። ወላጆች ግን ቢነግሩን በጣም ደስ ይላል። ልጆቻችሁ እንዴት ነው በክረምቱ የምታሳልፉት? አንዳንድ ነጥቦችን ስንመለስ እናነሳለን። ልጆችን እንዴት አድርገን ሃንድል ማድረግ አለብን? አሁን ካሉ ደግሞ ሁሉም ልጆችን ይፈልጋል። የክረምት ትምህርት መድረሳውም ይፈልጋል፣ ስፖርት ቤቱም ይፈልጋል፣ መዝናኛውም እና ሁሉንም ነገር እስኪ እንዴት ሃንድል እናደርጋቸው ለሚሉ ቲፖችን አንዳንድ ሀሳቦችን ከፕሮግራም በኋላ ስንመለስ ብንጋብዛቸው ደስ ይለኛል። መልካም ነው። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። አንድ መሰናዶ እንካተልና ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሁንላችሁ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ራሃ ጁምዓ ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ዕለተ ጁምዓ እጅግ በጣም የተከበረ የተወደደ ቀን ነው። ሳምንታዊ ዒዳችን ነው። ልጆቻችንን ቤተሰቦቻችንን የምናስደስትበት ቀን ነው። እኛም ከአላህ ጋር ያለን ግንኙነት የምናጠነክርበት ነው። አሁን ያለንበት ሰዓት ደግሞ ተወዳጁን የጁምዓ ሰላት ሰግደን ኹጥባ አድምጠን ቤታችን ገብተን ምናልባት በስራ ቦታችን አረፍ ብለን መረጃዎችን እየተከታተልን እንገኛለን። ባላችሁበት ሁሉ የተዋበ ያማረ ጊዜ እንዲሆንላችሁ እንመኛለን። ጥያቄ መጠየቅ ከተፈቀደልን ይህንን ፕሮግራም አሁን የምትከታተሉት ከየት ሆናችሁ ነው? በአጭር ጽሁፍ መልክ መቀበያችን ልትልኩልን ትችላላችሁ። በማህበራዊ ሚዲያ የምትከታተሉ ካላችሁ ቀጥታ ስርጭቱን ደግሞ በዛው ላይ ከየት አካባቢ ሆናችሁ እንደምትከታተሉ ብትልኩልን በጣም ደስ ይለናል። የት አካባቢ ብዙ ተመልካች አለ የሚለውን የምናይበት ይሆናል። የራሃ ጁምዓ ቀዳሚ ተከታታይ ያለበትን አካባቢ በልዩነት ደግሞ የምናደርግለት ነገር ይኖራል። እሱን ወደፊት ነው የምንገልጸው። ግን ከየት ነው የምትከታተሉን? ይህን ብታሳውቁን። አንድ እንግዳ ሰሞኑን ጋብዘን ነበርና ፕሮግራማችን የታየው አይነት ነገር ተባብለን በጣም ቆንጆ ነው። በተለይ ለበረሃ ሰው ደረሳችሁለት ነው ያለኝ። እውነት ነው። እቺ ሰዓት እኮ ትንሽ ሪላክስ የሚያደርጉበት እንትን አይደል?
ሰዓቷ ቁጭ የሚሉባት ነው። አዎ ከሰዓቷ ሙቀቱ ምናምን እንትን አፋር ክልል የሆነ ለስራ ጉዳይ ሄጄ ነበረ የሆነ 1-2 ዓመትና የትኛውም ቦታ ላይ ስራ ከ5 ሰዓት ተኩል ከ6 ሰዓት በኋላ የለም። የመንግስት መስሪያ ቤቶች ያው ሙቀቱ ያሰራማ ተኩል 9 ሰዓት እንደዛ ነው የሚገባው። ቤት ውስጥ ቁጭ ብለው ያውናል ብለን እናስባለንና ሀሳባችሁን ስጡን እስኪ፣ ወይ ደግሞ ከየት ነው ይህን ፕሮግራም የተከታተላችሁ ያላችሁት የሚለው ነው። እንዳልከው የሆነ ነገር እናደርጋለን ኢንሻአላህ። ብዙ ኮሜንት ከሰጡ ከዚህ ከተማ ነው ከዚህ ቦታ ነው ካሉ ማለት ነው ኢንሻአላህ እንቆጥርና እንደርስበታለን። እንግዲህ ከአፍታ ረፍት በፊት ከፕሮግራም በፊት አንስተን የነበረው ክረምትና ልጆችን በተመለከተ እንዴት አድርገን ነው ማጣጣም ያለብን። ወላጆች በጣም ከምንቸገርበት ነገሮች መካከል በክረምቱ ጊዜ በበጋው ጊዜ ትምህርት ቤት ይችልልን ነበር ልጆቻችንን። አሁን ግን ጥቅልል ብለው እኛ ጋር መጥተዋል እና እንዴት ነው የምናደርገው የሚለውን ሐሳብ ያነሳን ትንሽ ሐሳብ እንለዋወጥ ብዬ ነው። ጥሩ ነው። ሰሞኑን አይተህ ከሆነ ማስታወቂያዎች በጣም በዝተዋል። አንድ የህዝብ ማዕከላቶችም አሉ ለ2 ወር፣ አንዳንዶቹ የተወሰኑት በአዳሪም ይወስዳሉ እድሜያቸው የደረሱ ልጆችን፣ ካልሆነ ደግሞ በሃፍ ዴይ ወይ ደግሞ ተመላላሽ ሆኖ ሙሉ ቀን ሊሆን ይችላል። ስፖርት ቤቶችም እንዳልከው አንዳንዱ ቴኳንዶ፣ አንዳንዱ የእግር ኳስ አካዳሚዎች ሊሆኑ ይችላሉና የሚጠራው በጣም ብዙ ነው። ወደ አንተው ነው የሚመለሰው ጥያቄውና መመለስ እንዳለብን እኔም አሁን አስባለሁ። አሁን እንዳልከው ነው ቅድም 24 ሰዓት አብረህ መቀመጥ አንደኛ በጣም ረፍት ሰዓት ሲበዛባቸው እነሱም የባህሪ ለውጥ ሊኖር ይችላል። አሁንም ደግሞ ይደብራቸዋል። ምክንያቱም ከጠዋት ከ3 ሰዓት ጀምሮ እስከ 10 ሰዓት ትምህርት ቤት የሚውሉ ልጆች አሁን ላይ ሁሉንም ነገር አተንካም እያልክ እየከለከልክም አይሆንም እና የሆነ ነገር ማድረግ ይኖርብሃል እና መምረጥ እንዳለብን ያሳያል። ግን ምንድን ነው የሚጠቅማቸው? አንዳንድ ነገሮችን በነገራችን ላይ መሐረማት እናደርጋቸዋለን ማለት እዚህ ቦታ ላይ አሁን ምሳሌ እዚህ ቦታ ላይ እንትን ማድረግ በቃ ለእስልምና ለሙስሊም ያልተፈቀደ የሚመስለንም ነገር አለ። መኗኗር ነው ምናምን አሁን ምሳሌ ከስፖርት ጋር የተያዙ ከምናምን ጋር የተያዙ እኛን የማይመለከቱ ነው የሚመስለናልና ቲፒካል በቃ ያቺ ያላህ ቃል የሚጠራባት ቦታ ላይ ብቻ እንዲውሉም የምናስባቸው አሉና ለቫራይቲ ምንም ማድረግ አለበት የሚለው ነገር እንዳልከው ብንወይበት አሪፍ ነው። በጣም እኔ ሁለት ነገር ኮንሲደር መደረግ አለበት ነው። ጥቅል ነገር ነው ምናምን ሰው ስፔሲፊክ መፍትሄ አይደለም። ባለሙያ ሊሰጠው ይሄን ሊሰጥ ይችላል። ግን ጥቅል የሆነ ነገር እናንሳ። የመጀመሪያውና ትልቁ ነገር ተማሪዎች ላለፉት 10 ወራት ያለ እረፍት ምናልባትም በፈተናና በበዓላት ምክንያት ከሚያርፏቸው ቀናት በስተቀር የተለየ እረፍት በሌለበት ሁኔታ ከወላጆቻቸው ጋር ሳይገናኙ 10 ወር ሙሉ ዲታች የሆኑ ተማሪዎች ቀጣይ 2 ወርም እንደገና 2 ወር ሙሉ የሚለያዩበትን እድል በፍጹም አታድርጉ ነው የምንለው። ሊጠቅማቸው ይችል ይሆናል ግን አይሆንም። የመገላገል ስሜት ሊፈጥርብን ይችላል እኛ ጋር ግን ልክ አይደለም። ወላጅ መቼ ነው የሚያገኛቸው ልጆቹን? አስለን ልጆቹን ማሳደግ ያለበት ወላጅ ነው፣ ተንከባክቦ መጠበቅ ያለበት። ስለዚህ ከወላጆች ጋር ስሜታቸውን የሚጋሩበት አብሮነታቸውን የሚያሳዩበት ጊዜ አይኖርም። የአንዳንድ ወላጆች የስራ ባህሪ ሆኖ ያሉበት ሁኔታ ሆኖ በጣም ረጅሙን ሰዓት በስራ የሚያሳልፉ ወላጆች ሊኖሩ ይችላሉ። ስለዚህ ለልጆቹ እድል አይኖራቸውም ከወላጆቻቸው ጋር መገናኘት። ስለዚህ ልክ ፈተና ጨረሱ ምናምን አደረጋው እንደገና የሆነ የክረምት ትምህርት ቤት ወይ የሆነ የቋንቋ ትምህርት ቤት ምናምን ከጠዋት 2 ሰዓት ጀምሮ እስከ 11 ሰዓት እዛ ደግሞ ታስገባቸዋለህ። እስከ መቼ? 2 ወር ሙሉ ታስገባቸዋለህ። ከዛ 2 ወር ሙሉ እዛ ይገባሉ። ዝክ ብለው ሲሉ እንደገና ምዝገባ ተብሎ መስከረም 2 ተጀምሯል ትምህርት ብለህ ደግሞ እንደገና እያጣደፍክ ታስነሳቸዋለህና ህይወት እንደዚህ አይሰራም፣ መሆን የለበትም። እኔ እንግዲህ ይሄ ነው የኔ እንትን። እናንተም ኮሜንት ልታደርጉበት ትችላላችሁ። መሆን የለበትም። ከተቻለ እየተዝናኑ የሚማሩበትን አማራጭ መሞከር፣ በጣም ስትረስድ ሳይሆኑ በጣም ጫና ሳይፈጠርባቸው አንደኛ። ሁለተኛ ኤክስትራ ካሪኩላል የሚባሉ የትምህርት አይነቶችን ኦልሬዲ ትምህርት ቤት የሚያገኙትን ነገር ክረምት ላይ እንዲቀጥሉት ማድረግ በጣም በተለይ ይሄ ለብሔራዊ ተፈታኞች ካልሆነ በስተቀር እንትን አይሆንም። ብሔራዊ ፈተና የሚፈተኑ ተማሪዎች ብዙ ጊዜ ትምህርት ቤቶቹ ራሳቸው ያስገድዳሉ የክረምት ትምህርት መልተው ይማሩ። ምክንያቱም የሆኑ ቻፕተሮች ከቨር መደረግ ስለሚኖርባቸው የፈተና አንስ መሰራት ስለሌለባቸው ዘንድሮ 12ኛ ክፍል ሙሉ ክረምት እንደሚማሩ ነው። እንደዚህ አይነት እንትኖች ይኖሩ ይሆናል። ግን እሱም ልክ ነው ብዬ ባላምንም። ማለት አንተ ማስተካከል ሌላ የካሪኩለምህን አጀስት ማድረግ ሌላ ጉዳይ። ተማሪ ግን ከወላጆቹ ጋር የሚያሳልፈው ጊዜ ያስፈልጋል። አወልደህ ለሆነ ሰዎች ሰተህ በቃ አንተ ዝም ብለህ ያበላ ያጠጣህ እነሱ ጋር ምትልክ አይነት ሰው መሆን የለበትም። ስለዚህ ወላጆች ይሄንን አንድ ኮንሲደር መደረግ አለበት። ከልጆች ጋር ከወላጆች ጋር ቤቱ ምን ይመስላል? መኖሪያ ቤታችን እንዴት ያለ ነው? ህይወታችን መስተጋብራችን እንዴት ከእናት ጋር ከቤት ውስጥ ከሚገኘው ኢኮሲስተም ጋር እንዴት ኮላቦሬት እናድርግ የሚለውን ከጎረቤት ጋር
ከጓደኛ ጋር ከአክስት ከአጎት ጋር ከአያት ከምናምን ጋር የምትገናኝበት ቤተሰብ የምትዘያየርበትን እድል በመደበኛው የትምህርት ጊዜ አታገኘው። በቃ አርብ ከሰዓት በኋላ 9 ሰዓት ትመጣለህ። ቅዳሜን ትውልና እሁድ ምንም አታደርግም። ለሰኞ መዘጋጀት ስላለበት የትም አትሄድም። በቃ ፍረድባት። ቅዳሜ ደግሞ በመደበኛው የስራ ቀን ነውና አይገናኝም። ብቻ እንደዚህ አይነት ትርምሶች አሉ። ስለዚህ ወላጆች ምንም ብታደርጉ ምንም ልጆቻችሁን ፉሊ ከናንተ የሚነጥል ነገር ውስጥ ባታደርጓቸው የሚል አንደኛው ሪኮመንዴሽን አለኝ። ሁለተኛ መሄድ ካለባቸው መማር ካለባቸው እንትን ካደረጉ ስኪል ችሎታ ላይ እንትን እናደርግ። እኔ በጣም የሚማሩት ነገር ማለት ነው። ወላጆቻችን እንደ ዛሬው እንደዚህ ብዙ ነገር እንትን ሳይሆን ከቲዮሪ ወደ ቲዮሪ እንዳይመጡ ልክ ክረምት ሲመጣ እንጨት መሰንጠቂያ፣ ጋራዥ ቤት፣ ኤሌክትሪክ ጥገና ቤት ምናምን የሚሞከሩ በእጅ የሚዳሰሱ እንትን የሚደረጉ ምናምን ነገሮች ላይ ነው ልጆችን የሚመድቧቸው። የሄደው በቃ እንትን ያደርጓቸዋል። አሁን ወደ ትምህርት ቤትነት ተቀይሮ መጥቶ ሊሆን ይችላል። ግን ከመጡም አሁን መልሰው እንደገና ክፍል ውስጥ ወረቀትና እስክሪብቶ ብቻ ይዘው የሚማሩትን ትምህርት ሁሉም ትምህርት እንደዛ ላይሆን ይችላል። ግን ፕራክቲካል ነገር፣ በክራፍት ነገር በእጅ የሚሞከሩ የሚቆርጡት፣ ቻሌንጅ የሚለማመኑበት፣ ራሳቸው የሚፈትኑበት፣ ችግር ፈቺ የሆኑ ፈጠራዎችን የሚለማመዱበት ነገር ላይ ትኩረት እንዲያደርጉ ቢደረግ፣ ይሄ ሁለተኛው ሪኮመንዴሽን ነው። ሶስተኛ ያመጣሁት ስለሚያንስ ስለሚበልጥ ምናምን አይደለም። ግን ኦብቪየስሊ ወላጆች የሚያደርጉት ነገር አለ። የዲን ትምህርቶቻቸውን ያው በትርፍ ሰዓት በቀረው ሰዓት ነው አይደል? ቁርአን ልጆች ቁርአን የሚማሩት እኮ ከጧቱ 1 ሰዓት ጀምሮ እስከ 11 ሰዓት ድረስ አካዳሚክ ትምህርት ተምረው ከ11 ሰዓት ተኩል እስከ 12 ሰዓት ተኩል ያለችውን ሰዓት አንዱ ኡስታዝ ይመጣና አሊፍ ባታ ምናምን አስቀርቶ ሹልክ ብሎ ይወጣል። ስለዚህ በትርፍ ሰዓት አይደለም ዲን የምትማረው፣ መደበኛ እንትኖች ይኖራሉና እንደዚህ ሶፍት ስኪሎችን ከሆነ የምናስተምረው ወይም ቴዎሬቲካል ነገር ከሆነ ደግሞ የምናስተምረው በተቻለ መጠን የዲን እውቀታቸው በዚህ አጋጣሚ ቢያውቁ ትምህርት ቤት ውስጥ ገብተው ብትን ነው የሚሉት። ስለዚህ አሁን ለምሳሌ በጣም ይገርማል፣ ኢማን ኢስላሚክ ኮሌጅ ለየት ያለ ክረምት ከዚህ በፊት የነበሩ ትሬንዶችን ቀየር አድርጎ ልጆችን አሳታፊ የሆነ የዲን እውቀታቸውን ይሰጣቸዋል። ከዛ ሪህላ እና ሃይኪንግ ምናምን እየወጣ ኔቸርን እንዲያደርጉ ያደርጋል። እርስ በርሳቸው መስተጋብር እንዲፈጥሩ ያደርጋል። በአሳይመንት እና በእንትኖች ደግሞ ፕራክቲካል የሆኑ እስልምናን የሚረዱባቸው ነገሮች እየሰጠ ይገኛል። ስለዚህ እንዲህ ያሉ ቦታዎችን አነፍንፈን ማግኘት አለብን። አሁን ሁሉም ሰው የተነሳ ኦንላይን አካዳሚ የክረምት ልጆቻችንን መማር ምናምን በቃ እኛ ለመገላገል በሚል ሰበብ እንደዚህ ማድረጋችን ተገቢ ነው ብዬ አላምንም። እነዚህ 3 ቲፖች ከወሰዱ ቀረው እነሱ ደግሞ ይስጡ። ጥሩ ነው። 3ቶቹ ውስጥ አንድ ነገር ለመጨመር ያክል ከነዛ ውስጥ የሚገባ ማለት ነው። በተለይ መጀመሪያ አካባቢ ላይ አሁን የሚሰማኝ ምንድነው፣ በተለይ የአሁኑ ትውልድ ታዳጊ ትውልዶች ሀገራቸውን የማወቅ እድላቸው በጣም ጠባብ ነው። ቅድም እንዳልከው እስኬጁላቸው በጣም የተጣበበም እንደሆኑ ወላጆችን በራሱ ወደ ክፍለ ሀገር ወደ አያቶቻቸው ወደ ቅድመ አያቶቻቸው ቦታ ሊሆን ይችላል ፕሮግራም አድርገውም ደግሞ አካባቢ ላይ የማየት እድሉ በጣም ጠባብ ነው፣ የወላጆች ጭምር ማለት ነውና ልጆቻችን ምናልባት የመጀመሪያው ላይ ብናስገባ የመጀመሪያው ላይ እንዳልከው ጊዜ ብንሰጥ የሚለው ላይ ሆኖ ብዙ ሰው መቼም ዞሮ ክፍለ ሀገር አያቶቹ ቅድመ አያቶቹ ይኖራሉ፣ መሰረት ይኖረዋል እና እንደዚህ አይነት ቦታ ላይ እዚሁም ከተማ ውስጥ ያሉ ልጆች የሚኖሩበት ከተማ ውስጥ ከሆነ ዘመዶቻቸው ጋር የማስተዋወቅ እድል ቢፈጥሩላቸው እዛም የሆነ ጊዜ ቢያሳልፉ፣ በተለያይተ ከሆነ የሆነ አዲስ አበባ የሚኖር ልጅ ክፍለ ሀገር አያቶቹ ያሉበት የሆነ መሰረቱ ሲሄድ የሆነ ባህል ተምሮ ይመጣል፣ የሆነ ቋንቋ ተምሮ ይመጣል። አኗኗሩን ያህል እዚሁ ቴሌቪዥን ላይ የምናውቃት ኢትዮጵያ ብቻ ትመስለናለች ብዙ ጊዜ በተለይ ለታዳጊዎችና በተጨባጭ ነው። እኔ እንደው የራሴ ልጅ የሆነ ጊዜ አይቼው ነበርና እንዲህ ክፍለ ሀገር ሄደን ጭቃ ምናምን ሲነካው ያለቅሳል፣ ይጠየፋል። የሆነ ነገር እንስሳቶች አሁን ምሳሌ ግመል ሲያይ በጣም ይገረማል። እጽዋቶቹን አሁን ይሄ ክረምት ምናምን ስለሆነ የሚሄዱት እጽዋቶቹ በጣም ይገርሙታልና ይሄ በተግባር ትምህርት ያልከው ነው። ይሄ አሁን ምሳሌ ትምህርት ላይ ካሜርካት ምናምን ያሉ የተማሯትን ነገር በአካል ሲውስ በጣም ሌላ ነገር ይመስለዋል። እዛው ካሜራ ላይ ብቻ የሚታይ ነው ይመስለውና የመጀመሪያው ነጥብ ላይ በተለይ አብረን በጋራ እናሳልፍ አካባቢያችን እናውቅ የሚለው ላይ ብናስገባ በጣም ደስ ይለኛል። ከዛ በተጨማሪ ደግሞ ያው እስልምና ሁሉንም ነገር የሚያካትት እንደመሆኑ ሐራም እስካልሆነ ድረስ በተለይ ይሄ ቅድም እስኪል ውስጥ ብናካተው ብዬ የማስበው ልጆች ጤናማ እንዲሆኑ ስፖርት ነክ ነገሮችም ቢያውቁ አሪፍ ነው። ደግሞ ሌሎች ይሄ የሙያ ያልካቸው ነገሮች በጣም ሰፊ ናቸው። ልጆች አይተህ ከሆነ በተፈጥሯቸው ዝንባላቸው ያስታውቃል።
እነዛ ነገሮች ምድል እንፈጥርላቸው። ማጣበቂያ ገዙ ይላል እኮ ልጅ ወረቀት ይዞና ብንገዛ 20-30 ብር ነው የሚሆነውና ቀላል ይመስለናል፣ ዕቃ እያጠፉ ሊመስለን ይችላል። ግን ወደፊት የሚያድግም ስለሆነ እንዲህ አይነት ነገሮች ያው ለቲፕ ያክል ነው እንጂ ሰዎች እንግዲህ ልጆቻቸው እኛ ደግሞ አሁን ይሄን አነሳነር እርስ በርሳችሁ ተወያዩበት። እንዴት ልጆቻችንን ክረምቱን እንዴት ያሳልፉ የሚል ቀድሞ ያሰበበት ወላጅ ሊኖር ይችላል። ግን እንደዛ ብናስብ ዘመኑን የዋጁ ነገሮች አቅሙ ያለው ሰው ቤት ውስጥ ኮምፒውተር ኖሮት የኮምፒውተር እውቀቶች እንዲማሩ ከኤአይ ጋር ኢንተግሬት እንዲያደርጉ ዘመኑን የሚመስል ነገር እንዲለማመዱ ማድረግም ብዙ አማራጮች አሉ። ምን እንስራ የሚለውን እንድትወያዩበት ነው። የኛ ግን ጄነራል ሐሳቡ ልጆችን ከወላጅ ጋር ነጥሎ የሚያስቀር ነገር ውስጥ እንዳይገባ፣ ሁለተኛ የምንሰጣቸው ነገሮች ቢቻል ፊዚካል ኢንጌጅመንት ያላቸው ነገሮች እንዲሆኑ ብናደርግ፣ ከዛ ከዲናቸው ደግሞ ፍጹም የትርፍ ሰዓት ስራ ስላልሆነ ዲንን መማር ያንን ታሳቢ ማድረግ ይጠበቅብናል የሚለው ነው። ግን አንተ የሆነ ጊዜ ሞዳ መዝናኛ ሲጀምር አባ መላ የሚባል ፕሮግራም ነበረ። መቼም የሆኑ ፕሮግራሞች ተዘጋጅተህ መተህ ፕሬዘንት የምታደርጋቸው ነገሮች አሉ። ምሳሌ መረጃውን እኛ ዳጉ አልፎ አልፎ እናመጣለን እና ያው ተዘጋጅተህ ነው የምንመጣው። መረጃ አይተህ ወይ ደግሞ ድንገት እንትን ስክሮል ስታደርግ ታገኘውና ለዚህ የሚሆን ከሆነ መርጠህ የሆነ ነገር ሀሳብ ጨምረህበት ትመጣለህ። አሁን ስታወራቸው ነበሩና የአባ መላ ለዛ ተዘጋጅቶ የሚመጣ ፕሮግራም ነበር ነው ወይስ እንዲህ አይነት አስተዳደግ እድል አግኝተህ ነበር አንተ? ያው የኔ አስተዳደግ እንደመታደል ሆኖ በጣም ስጎረጎር ስነካካ ምናምን ነው እንትን የማደርገው። በቃ ችግር የሚያስተምርህ ነገር የለም። ስታከስርም እንደማለት ነው አይደል? ግን በጣም የሚገርም አውትዶር ነው። ቤት ውስጥ እንደዚህ የማውደም ነገር አልነበረኝም እና ችግር እንትን አደርጋለሁ። ከዛ በኋላ ግን ምን አይነት መጽሐፎችን ማንበብ ይሄ ዲአይዋይ የሚባሉ እንትኖች አሉ፣ ዱ ኢት ዩርሰልፍ የሚባሉ ዲአይዋዮችን እየሰራሁ ስለነበር ይሄ ጥሩ ነው። ለመደበኛ ህይወት ይጠቅማል፣ ለልጆችም ይጠቅማል። ቤት ውስጥ ወላጆች ክራፍት ነገር ችግሮቻቸውን ለመፍታት የሆነ ነገር ተበላሸ ብለህ መጣል ሳይሆን ወደ ሌላ ወደ ምንነት ልቀይረው፣ የሆነ ነገር ተቀደደ ብለህ የሆነ መበሳጨት ሳይሆን ቫልዩ ትርጉም ወዳለው እንዴት ልቀይረው ብለህ ዱ ኢት ዩርሰልፍ ወይም ዲአይዋይ የሚባለውን ነገር የዛሬ 10 ዓመት አሁን እኮ ኢንተርኔት ላይ እንደልብ ታገኛቸዋለህ እነዛ ሁሉ። ያኔ ግን ገና ሀሳቡ ብልጭ ሲል እሷን እየሞከርኩ ራሴ እየሞከርኩ ሞክሬ የተመቸኝን ነገር እንደ ሾው አድርጌ ያቀርበው ነበር። በጣም ብዙ ሰው ተቀይሮበት ነበር አልሐምዱሊላህ። ግን የነበረ ነው መጀመሪያ የነበሩ ነገሮች ናቸው። እኔ ያው እንደዛ አይነት አስተዳደግ ነው። ከጥቅጬ ምናምን ፈጥጬ የሆነ ቆፍሬ ምናምን ስለሆነ ያደግኩት ይሄን እድል ያላገኙ ብዙ ልጆች አሉ። እንዳልከው አፈር ሲነካቸው ኦማይ ጋድ ልጆች ይኖራሉና ይሄንን መቀየር ነው። ተመልካቾቻችን እስኪ እናንተም ጋር ያለውን ስሜት እንወቅ። እንዴት ነው ልጆቻቸውን በክረምቱ ማሳለፍ ያለባቸው? ስሜታችሁን ንገሩን፣ አካፍሉን። 9282 አሁንም እናንተን ይጠብቃል። እንግዲህ አንድ ፕሮግራም እንጋብዛችሁ አይደለም? መልካም ነው ተመልካቾቻችን፣ እንግዲህ አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ጅማው እንዴት እያለፈ ነው? የተለያዩ ጥያቄዎችና ሀሳብ ስጡ እያልን አብዝተነው ሊሆን ይችላል። እንግዲህ እንደ የምዕራፉ አስተያየት ልሰጡን ትችላላችሁ። አሁንም አንድ መሰናዶ እንካትለና እንመለሳለን። በያላችሁበት መልካም ቆይታ ይሁንላችሁ።